በቀጣናው የጂኦፖለቲካ አቀማመጥ ወሳኝነት የመልማት አቅሟ እንዲሁም ያሏት ሀብቶች በውስጥ ባንዳና በውጭ ባዕዳን አይኖች ሁሌም እንድትፈለግ የሚያደርጋት ነው። የኢትዮጵያን በብዝሃ ማንነት ውስጥ በተገነባ አብሮ የመበልጸግ አካሄድን ለመግታት ግን እነዚህ ኃይሎች ዛሬም ያዋጣኛል በሚሉት አማራጭ ሁሉ ግጭትን ለመጫር እየሰሩ መሆኑ ታይቷል። ሴቶችንም የህፃናትንም ጾታዊ ጥቃት የፖለቲካ አጀንዳ አድርጎ መጠቀም ከሰዋዊ ስብዕና ውጪ መሆን ነው ብለን እናምናለን። ይሄ አይደለም ችግሩን ሊፈታ የሚችለው። ተገቢ መረጃ ከሆነ መረጃውን በትክክለኛው መንገድ ሊሰጥ የሚገባቸው የተዘረጉ ሲስተሞች አሉ። እነዛን ተጠቅሞ ማድረስ ይቻላል። ጥቃት ከመድረሱም በፊት ጥቃት ከደረሰም በኋላ በብዝሃ ማንነት ውስጥ በተገነባች ሀገር አሁን ደግሞ በተቀነባበረ ሴራ የህዝብን ስሜት ኮርኩሮ ቀውስ ለመፍጠር የተደረገ ሙከራንም አሳይቷል። በኢትዮጵያ ውስጥ በሁሉም አቅጣጫ ሰላም እንዳይፈጠር የሚተጉ አካላት ይኖራሉ። እነዚህ ደግሞ ፍላጎታቸው ምናልባትም በህዝብ ትግል የተወገደ ስርዓት መልሶ እንዲመጣ ፍላጎት ሊኖር ይችላል። ከዚህ አንፃር የሚወሰዱ አጀንዳዎች ይኖራሉ። ኢትዮጵያም ሰላም እንዳትሆን ከተለያዩ ውጫዊ ኃይሎች የሚሰጡ አጀንዳዎችም ይኖራሉ። ይሄንን ተቀብለው ከግላዊነት አንፃር ህዝብና ሀገር ላይ የሚደርስን ጉዳት ባለማየት ባለመመርመር በግብታዊነት የሚደረጉ የግለሰብና የቡድን ጥቅም ማዕከል ያደረጉ እንቅስቃሴዎች ይኖራሉና ይሄ አጠቃላይ ሀገራዊ ክደትም ሊባል የሚችል ነው። ከዚህ ያነሰ ስምም ሊሰጡ አይችልም። የፖለቲካን ጥቅምን መሰረት ያደረገው አካሄድ የሴቶችን ስብዕና ከመንካት ባለፈም በሴቶች ላይ የሚደርሱ ጥቃቶችን ለመከላከል የሚደረገውን ጥረት ጭምር እንቅፋት የሚፈጥር መሆኑ ነው። ሴቶች ጥቃት እንኳን ደርሶባቸው ሊናገሩ ቢፈልጉ አይተከከለ አይደለም የተቀናበረ ሁኔታ ነው የቀረበው ስለዚህ አንቀበልም የሚል አስተሳሰብ ሬዚስተንስ እንዲፈጠር የሚያደርግና የሴቶችን ስብዕናም በማህበረሰቡ ዘንድ ዝቅ የሚያደርግ ተግባር ስለሆነ ይሄ በጣም አደገኛ ትወና ትልቅም ወንጀል ነው ብለን ነው የምንወስደው። አማራና በኦሮሞ ህዝቦች መካከል ውጥረት እንዲነግስ የሚሹ ኃይሎች መሰል ተግባራትን የሚፈጥሩ ሆነው እንደሚታዩ የሚያብራሩት ደግሞ የአብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ናቸው። በተለይም የአማራ ህዝብ በማያባራ ችግር ውስጥ ሲሻገር የቆየ በመሰል ድራማዎች ደግሞ ሰለባ እንዲሆን እየተደረገ በመሆኑም ተገቢውን ግምገማ በማድረግ አቋም መያዝ ያሻል ያሉት በተለይ የአማራና የኦሮሞን ህዝቦች መጥቀስ ካለብኝ ሁለቱ በጣም ሰፋፊ ህዝቦች ናቸው። ሁሉም የኢትዮጵያ ህዝቦች ሚና አላቸው። ግን በሁለቱ ህዝቦች መካከል ውጥረት እንዲነግስ የሚፈልጉ ኃይሎች ምክንያታቸው በሁለቱ መካከል የሚፈጠረውን ግጭት ውጥረት አጠቃላይ ኢትዮጵያን ሁኔታ ሸክ ለማድረግ ትልቅ አውድ ስለሚፈጥር እዚህ ላይ ሲረባረቡ እናያለን። እኛ ደግሞ ይሄን በፍጹም መፍቀድ የለብንም። ይሄ እንዳይሆንና ይበልጡን የጎለበተ ግንኙነት በህዝቦች መካከል ሰፍኖ ማየት ይሄንን ማራገጥ ከኛ የሚጠበቅ ታሪካዊ ዜጋዊ ግዴታ ነው ብዬ አምናለሁ። ስለ ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ የሰጠው የትምህርት ሚኒስቴርም በስም ተጠቃሽ በ2016 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2013 ዓ.ም እንዲሰጥ መደረጉን ያወሳል። ተማሪዋ በዚህ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሀረማያ ዩኒቨርሲቲ ምደባ ተደርጎላታል ያለው የትምህርት ሚኒስቴር ማብራሪያ፣ ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ ትምህርት ፕሮግራም ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትከታተል እንደነበረች በመጥቀስ ትምህርቷን ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ ባገኘው መረጃ ማረጋግጧል። ይሁንና በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሀሮማያ ዩኒቨርሲቲ ተመደባ ወደ ሀሮማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻቸው ደምቢዶሎ ዩኒቨርሲቲ ተመደባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሀሮማያ ዩኒቨርሲቲ ነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷም ከእውነትና ከአሰራር ውጭ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን አረጋግጧል። የተላለፈው ፊልም በሐሰተኛ የትምህርት ማስረጃ ላይ
የተመሰረተ መሆኑን አረጋግጧል። በዋና ዋና ሚዲያዎች የሴቶችን ጥቃት ለመከላከል መስራት ሲገባም በተቀነባበረ ሴራ በተተወነ ድራማ ህዝብን ማወክ እጅግ ኃላፊነት የጎደለው ተግባር ማህበረሰቡ መረጃዎችን ከመቀበሉ በፊት በአንክሮ መመልከት እና ማጤን እንዳለበት ያሳዩ ናቸው። ጥቃቶች ሲደርሱ ለእያንዳንዱ ጥቃት ወጥተን ኮሙኒኬት እንድናደርግ ይሄ በጣም ሰፊ ስለሆነ ስራው እያንዳንዱን ኬዝ አንስቶ መናገር አይቻልም። በተለይ ደግሞ በህግ አግባብ የተያዙ ጉዳዮች ላይ ጥንቃቄዎች ስለሚያስፈልጋቸው የመጨረሻው ፍትህ የሚገኝበት መስመር እንዲያዝ የማድረግ ስርዓቱ ላይ ትኩረት አድርገን እየሰራ መሆኑን መላው ማህበረሰባችን እንዲገነዘብ እንፈልጋለን። በተለይ ደግሞ ሚዲያው ለማህበረሰቡ ቅርብ እንደመሆኑ መጠን እነዚህ ነገሮች በጥንቃቄ ማየትና ተገቢነታቸውን አገናዝቦ ምን ሊፈጥር ይችላል ብሎ አስቦ መቅረብ ያለበት ጉዳይ ነው ብለን እናምናለን። እርግጠም ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ያስጠየቀው አድርጎታል። ምክንያቱም በድርጅት ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መሪ ውጭ የሆኑ ተግባራት በመፈጸሙ ነው። የብርቱካን ጉዳይ ማዘጋጆቹ ያለበቂ መረጃ ማጣራት ያከናወኑት መሆኑን የድርጅቱ ዋና ስራ አስፈጻሚ በዛሬው ዕለት በሰጡት መግለጫ ያረጋገጡት ይህንኑ ነው።